ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። በትሪል ስቴት በግንባታ ስራ ላይ የነበሩ ሁለት ሰራተኞች ከአራተኛ ፎቅ ወድቀው ህይወታቸው ማለፉ ተሰማ። በተመሳሳይ በትናንትናው ዕለት ሁለት እንዲሁም ከትናንትና በስቲያ ሁለት ሰራተኞች ከህንፃው ላይ ወድቀው ህይወታቸው ማለፉ ተነግሯል። ሰራተኞቹ በሳምንት አንድ ወይ ሁለት ሰራተኞች አደጋ እንደሚደርስባቸው ተናግረዋል። ሌላኛው መረጃችን ነው። ምክር ቤቱ የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ ረቂቅ አዋጅ ላይ ህዝባዊ ውይይት ለማድረግ ጥሪ ቢያቀርብም የተገኘ ሰው አለመኖሩ ተገለጸ። በህዝባዊ ውይይቱ የተገኘ ሰው ባይኖርም የሚመለከታቸው ባለድርሻ ተቋማት በውይይቱ ላይ ተሳታፊ መሆናቸው የተሰማ ሲሆን ረቂቁ ከቀረበበት ጊዜ ጀምሮ ባሉት 20 ቀናት ውስጥ ይጸድቃል ተብሎ እንደሚታሰብና በቀጣይ ሳምንት በሚደረጉ ውይይቶች ማስተካከያዎች ታክሎበት ይጸድቃል ተብሎ እንደሚጠበቅ ተመላክቷል። ዝርዝር መረጃውን አጠናቅረናል። የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና የልጅ ኢያሱ ኮር ህዝብ ግንኙነት በሰሜን ወሎ ዞን ሀብሮ ወረዳ በምርሳ ከተማ አስተዳደር የነበሩ የፋኖ ቤተሰቦችን ቤትና ንብረት እስከ 7 ትውልድ በመቁጠር ሙሉ ንብረታቸውንና ቤታቸውን በማቃጠል ውድመት እንዲደርስ መደረጉን ገለጸ። በሌላ በኩል ከአማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር ክፍለ ጦር ለኮሶ በረና አካባቢው ነዋሪዎች የማስጠንቀቂያ መልእክት ተላልፏል። ተጨማሪ አዘጋጅተናል። የኢትዮጵያ መንግስትና የተባበሩት መንግስታት ድርጅት ከጎርጎሮሳውያኑ 2025 እስከ 2030 የሚዘልቅ የ6.5 ቢሊዮን የአሜሪካ ዶላር አዲስ የልማት ትብብር ማዕቀፍ መፈራረማቸው ተሰማ። ከዚሁ ጋር በተያያዘ ኢትዮጵያና ዴንማርክ ከጎርጎሮሳውያኑ 2025 እስከ 2029 ድረስ ለ5 ዓመታት የሚዘልቅ የ238.4 ሚሊዮን ዶላር የሁለትዮሽ የልማት ስምምነት መፈራረማቸውም ተመላክቷል። ዝርዝሩን አዘጋጅተናል። የኦሮሚያ ክልላዊ መንግስት ሸኔ ላይ የማያዳግም እርምጃ እየወሰደ መሆኑን የክልሉ ፖሊስ ኮሚሽን ኮሚሽነር ተናገሩ። ታጣቂ ቡድኑ ባለፉት 6 ዓመታት የክልሉን ሰላም በማደፍረስ ሲሰራ መቆየቱን ጠቅሰው ዓላማውም ከውጭና ከውስጥ ጠላቶች ጋር በመቀናጀት ህገ መንግስታዊ ስርዓትን ለመናድ እንደነበር ተናግረዋል። አሁን በጫካ የቀሩት እጃቸው በደም የተነከሩና በወንጀል የተጨማለቁ በመሆናቸው መንግስት ምህረት ቢያደርግላቸው እንኳን ህዝብ እንደማይቀበላቸው እየተረዱ መሆናቸውንም ገልጸዋል። ተጨማሪ አዘጋጅተናል። የኢራኑ መሪ አያቱላ አሊ ኻሚኒ በእስራኤል ጥቃት የሚገደሉ ከሆነ 3 ከፍተኛ ወታደራዊ መሪዎች እነሱን እንዲተኩ በተዋረድ መምረጣቸው ተሰምቷል። እስራኤል በመካከለኛው ምስራቅ እያካሄደችው ያለው መተናኮል ሂትለር ሁለተኛውን የዓለም ጦርነት ካስነሳበት መንገድ ጋር ተመሳሳይ ነው ያሉት የቱርኩ ፕሬዚዳንት ረሲብ ጠይብ ኤርዶጋን ያለምንም ጥርጥር ጦርነቱን ኢራን ታሸንፋለች ያሉ ሲሆን የኢራን ድሮኖች በዛሬው ዕለት የእስራኤልን አየር መከላከያ ጥሰው ከባድ ጥቃት መፈጸማቸው ተሰምቷል። ዝርዝሩን የምናስደምጣችሁ ይሆናል። ተከበራችሁ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም የቻናላችን ቤተሰብ በመሆን አብራችሁን እንድትቆዩ በአክብሮት እንጋብዛለን። አርቆ ማየትና አልሞ መስራት ለህዝባችን ከፍታ አስፈላጊ ነው ሲሉ አቶ አረጋ ከበደ ተናገሩ። አርቆ ማየት አልሞ መስራት በሚል መልእክት በአማራ ክልል የተቋማት ዳይሬክተሮች አሻጋሪ እድገትና ዘላቂ ልማት እቅድ ዙሪያ ስልጠና በባህር ዳር ከተማ ዛሬ ተጀምሯል። በመድረኩ መክፈቻ ላይ የአማራ ክልል ርዕሰ መስተዳድር አረጋ ከበደ፣ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይና ሌሎችም የክልሉ ከፍተኛ መሪዎች ተገኝተዋል። የአማራ ክልል ርዕሰ መስተዳድር አረጋ ከበደ ስልጠናው ትኩረት የሚያደርገው በ2018 በጀት ዓመት ወደ ተግባር የሚገባው የ5 ዓመት እቅድና የ25 ዓመት ፍኖተ ካርታ ውይይት መሆኑን አንስተዋል። እቅዱ ለተሳታፊዎች የሚቀርብ መሆኑንም ተናግረዋል። የተፈጥሮ ጸጋዎቻችንን ለክልላችን የችግር መፍቻና ከድህነት መውጫ አድርገን ልንጠቀምበት ይገባል ነው ያሉት። ይህ መድረክ ለጋራ ራዕይና የጋራ አመራር የሚረጋገጥበትና ህዝባችን የኖረበትን የድህነት አዙሪት ለማላቀቅ ቃል ኪዳን የምንገባበት ነው ብለዋል። በቀጣይ የስልጠና ቀናት ከመድረኩ የሚገኙ ሀሳቦች የክልሉን ችግሮችና መንስኤዎች በጥልቀት በመመርመር የመፍትሄ ሀሳቦችን ይዞ በቀረበው ፍኖተ ካርታ ላይ በመወያየት ለላቀ ትግበራ የምንዘጋጅበት ነው ሲሉ ተናግረዋል። እቅዱ ዓለም አቀፋዊና ሀገራዊ ሁኔታዎችን ታሳቢ ያደረገ መሆኑን አንስተው የውይይት ሰነዱ የማክሮ ኢኮኖሚና የማህበራዊ እድገቶችን የሚተነትንና ግቦችንም የሚያስቀምጥ ስለመሆኑ ገልጸዋል። ሰልጣኞች ከስልጠና በኋላ የሚጠበቁባቸውን ነጥቦችም አንስተዋል። ለአብነትም በእቅዱ ላይ የጋራ ፍላጎትና ራዕይ ክልላዊና ተቋማዊ ግቦችን ለማሳካት በአንድ ትውልድ የሚፈጸም ባለመሆኑ ተቀብሎ ለማቀበል የሚያስችል
ዝግጅት ያስፈልጋል ነው ያሉት። ርዕሰ መስተዳድሩ አስረው ከያዙን የአመራር የተቋምና የማህበረሰብ አጉል ልማዶች በመላቀቅ ባለንበት ሁኔታ እሴት ለመጨመር መትጋት ያስፈልጋል ብለዋል። ክልላችን በግጭት ውስጥ የቆየና ከድህነት ጋር ተዳምሮ ያለውን የማህበረሰባችንን ችግር ለማላቀቅ የሚያስችል ስራ ለመስራት የተዘጋጀ እቅድ መሆኑንም ተናግረዋል። በዚህም ፍኖተ ካርታውንና እቅዱን ተገንዝቦ ባለቤት በመሆን የሚጠበቁ ቁልፍ ሚናዎች ያሏቸውን አንስተዋል። ከነዚህም መካከል በእቅዱ ላይ ጥልቅ የሆነ ግንዛቤ ሊኖር ይገባል፣ ስትራቴጂያዊ አመራርን ማረጋገጥና ለታችኛው መዋቅር ከዞን እስከ ቀበሌ ድረስ እንዲሁም ለህዝቡ በተገቢው መንገድ ማስረዳትና ማሳተፍ ይጠበቃል ነው ያሉት። ስለሆነም የአመራሩ አርቆ ማየትና አልሞ መስራት ለህዝባችን ከፍታ አስፈላጊ ነው ብለዋል። በሰሜን ወሎ ዞን በሀብሩ ወረዳ መርሳ ከተማ አስተዳደር የፋኖ ቤቶች በአገዛዙ ኃይሎች መቃጠላቸውን የአማራ ፋኖ በወሎ ቀጠና የልጅ ኢያሱ ኮር ህዝብ ግንኙነት ገለጸ። በሰሜን ወሎ ዞን ሀብሩ ወረዳ በመርሳ ከተማ አስተዳደር የነበሩ የፋኖ ቤተሰቦችን ቤትና ንብረት እስከ 7 ትውልድ በመቁጠር ሙሉ ንብረታቸውንና ቤታቸውን በማቃጠል ውድመት እንዲደርስበት መደረጉን የገለጸው። እንደ ህዝብ ግንኙነቱ ገለጻ በመርሳ ከተማ አስተዳደር ከበላይ አመራሮች ከ113 በላይ ንጹሐን እንዲገደሉ የፊት አውራሪነቱን ሚና ይጫወታሉ ያላቸውን በመርሳ ከተማ ከንቲባ በነ መሐመድ ያሲን የሚመራው ቡድን ነው ያለ ሲሆን በወንጀለኝነት ፈርጇቸዋል። መሐመድ ያሲን የመርሳ ከተማ አስተዳደር ከንቲባ ፀሐይ መጥለቋን ተከትሎ ሰው ወደ ቤቱ ከገባ በኋላ ምሽትን ተገን በማድረግ ተጠርጥረው የታሰሩ ንጹሐንን በማውጣት እንዲረሸኑ ትዕዛዝ እንደሚሰጥ ህዝብ ግንኙነቱ ገልጿል። አክሎም ወረላሎ፣ ዋጮ ሜዳ፣ የመርሳ ቄራ፣ መርሳ ውሃና የመርሳ ዙሪያ ጎጦችና ሌሎች ስፍራዎች የፈሰሰውን የንጹሐን ደም ሳይበቃ የፋኖን ቤተሰቦች ቤትና ንብረት ማቃጠሉን ዋና ተግባራቸው አድርገው ተያይዘውታል ሲል ነው የከሰሰው። የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና የልጅ ኢያሱ ኮር ህዝብ ግንኙነት ከውስጥ ደርሶኛል ባለው መረጃ መሰረት ገና ቤት ማቃጠሉንና ንብረት የማውደሙን ስራ እየጀመሩና ከዚህም በላይ አጠናክረው የሚቀጥሉበት መሆኑን መረጃው እንደደረሰው የጠቀሰ ቢሆንም እስካሁን የጉበና አሊ ቤት፣ የአቶ ዘውዱ ፈለቀ ቤት፣ የአቶ ተመስገን አስረስ ቤት፣ የአህመድ ኢብራሂም ቤትና የወንደሰን ጉብና ቤት ከነሙሉ ንብረታቸው የፋኖ ቤተሰብ ናቸው በማለት እንዲወድም መደረጉን አመላክቷል። ከዚህ በተጨማሪም በሚሊሻ በተለይም በነይመር ኑርዬ፣ በሪሁን ሰጠና ዋሱ ሰጠ በደል ያልደረሰበት የከተማው ነዋሪ የለም ያለው የህዝብ ግንኙነቱ በመርሳ ከተማ አስተዳደር የሚፈጸመው ዘግናኝ ግፍ መጠኑ ሰፋ ያለ ሲሆን በዚህ ወንጀል የጥፋቱ ተባባሪ የነበሩ አመራሮችና ሚሊሻዎች ንብረታቸውን ለመሸጥ በመስማማት ላይ እንዳሉ መረጃ ደርሶናል ብሏል። በመጨረሻም ንብረት ከእነሱ የገዛ የወንጀሉ ቀጥተኛ ተባባሪ መሆኑንና ከዚህ ድርጊቱ እንዲታቀባ አሳስበው ይህንን አልሰማ ብሎ ቤትና ንብረት የገዛ ቤቱም ይሁን ንብረቱ ውርስ እንደሚሆን የህዝብ ግንኙነቱ አሳውቋል። በተያያዘ መረጃ ከአማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር ክፍለ ጦር ለኮሶበርና አካባቢው ነዋሪዎች የማስጠንቀቂያ መልእክት ተላልፏል። በመልእክቱም አገዛዙ ህዝቡን በግዳጅ በሰልፍ ደግፉኝ እያለ እንደሆነ መረጃዎች ደርሰውናል ያለው ክፍለ ጦሩ በነገው ዕለትም ኮሶበር ላይ ሰልፍ ለማድረግ ህብረተሰቡን እንደተጠራ ማረጋገጥ ተችሏል ብሏል። ሆኖም ግን ማንኛውም የኮሶበር ከተማ ነዋሪ በተዘጋጀው ሰልፍ ላይ እንዳይገኝ ሲል ያስጠነቀቀው ክፍለ ጦሩ በሰልፉ የተገኘ ላይ እርምጃ የሚወሰድ መሆኑን ገልጾ የአማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር ክፍለ ጦር ያስተላለፈውን መመሪያ ጥሶ የተገኘ ማንኛውም አካል ላይ ከበድ ያለ እርምጃ የምንወስድ መሆኑን እንገልጻለን ሲል አስጠንቅቋል። ሰልፉን በማስተባበር ላይ ያሉ ግለሰቦችንም እያንዳንዷን እርምጃችሁን ከጎናችሁን እየተከታተልናችሁ ሲሆን በአስቸኳይ ከዚህ ድርጊታችሁ እንድትታቀቡ እናሳስባለን ሲል የአማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር ክፍለ ጦር ባስተላለፈው ማስጠንቀቂያ መልእክት ገልጿል። በድምሩ የ6 ሰዎች ህይወት አልፏል ተባለ። በአያት ሪል ስቴት ግንባታ ስራ ላይ የነበሩ 2 ሰራተኞች ከ4ኛ ፎቅ ላይ ወድቀው ህይወታቸው ማለፉ ተሰምቷል። በተመሳሳይ በትናንትናው ዕለት 2 እንዲሁም ከትናንትና በስቲያ 2 ሰራተኞች ከህንፃው ላይ ወድቀው ህይወታቸው ማለፉ ተነግሯል። በዛሬው ዕለት ከረፋዱ 4 ሰዓት አካባቢ ሲኤምሲ ሚካኤል አካባቢ እየተገነባ በሚገኘው አያት ሪል ስቴት ላይ በግንባታ ስራ ላይ የነበሩ 2 ሰራተኞች ከ4ኛ ፎቅ ወድቀው ህይወታቸው ማለፉን ማረጋገጥ ተችሏል። አደጋው የደረሰው በልስን ስራ ላይ ተሰማርተው በነበሩ ሰራተኞች ላይ ሲሆን 2 ሰራተኞች ከህንፃው 4ኛ ፎቅ ላይ ሆነው የልስን ስራ በማከናወን ላይ ሳሉ የቆሙበት ሊፍት ካቦ በመበጠሱ አደጋው ደርሷል። በወቅቱም ከህንፃው ስር በመጓዝ ላይ የነበረ አንድ ሰራተኛ ዊንች ወድቆበት ወዲያውኑ ህይወቱ ያለፈ ሲሆን ከወደቁት 2 ሰራተኞች ውስጥ አንዱ ሰራተኛም በተመሳሳይ ህይወቱ ወዲያውኑ አልፏል። በትናንትናው ዕለትም 4 የቀን ሰራተኞች በተመሳሳይ ሁኔታ ከሪል ስቴቱ ህንፃ ላይ ወድቀው 2 ሰራተኞች ህይወታቸው ያለፈ ሲሆን በሁለቱ ሰራተኞች ላይ ደግሞ ከባድ ጉዳት መድረሱን የሪል ስቴቱ የግንባታ ሰራተኞች ገልጸዋል። እንዲሁም ከትናንትና በስቲያ ሐሙስ ሰኔ 12 ቀን 2017 ዓ.ም 5 የግንባታ ሰራተኞች ከህንፃው ላይ መውደቃቸው የተገለጸ ሲሆን የሁለቱ ሰራተኞች ህይወት ሲያልፍ በ3ቱ ሰራተኞች ላይ ከባድ ጉዳት ደርሷል ተብሏል። ሰራተኞቹ በሳምንት 1 ወይ 2 ሰራተኞች አደጋ እንደሚደርስባቸው ተናግረዋል።
ምክር ቤቱ የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ ረቂቅ አዋጅ ላይ ህዝባዊ ውይይት ለማድረግ ጥሪ ቢቀርብም የተገኘ ሰው አለመኖሩን ገለጸ። በህዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴና የህግና ፍትህ ጉዳዮች ቋሚ ኮሚቴዎች የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበትን አግባብ ለመደንገግ የወጣ ረቂቅ አዋጅ ላይ ይፋዊ ውይይት ለማካሄድ ቀድሞ ጥሪ ያደረገ ቢሆንም የተገኘ ሰው ባለመኖሩ ከቋሚ ኮሚቴዎችና ከባለድርሻ አካላት ጋር ውይይት አካሂዷል። በህዝባዊ ውይይቱ የተገኘ ሰው ባይኖርም የሚመለከታቸው ባለድርሻ ተቋማት በውይይቱ ላይ ተሳታፊ ሆነዋል። ከቋሚ ኮሚቴ አባላት በኩል ድጋሚ ህዝባዊ ውይይት ጥሪ ተደርጎ ምክር ቤቱ እስከ መጨረሻው ሙከራዎችን በማድረግ ረቂቅ አዋጁ ከመውጣቱ በፊት መፈተሽ እንደሚገባው አስተያየት የተሰጠ ሲሆን የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ በበኩሉ በቀጣይ አዋጁ እስኪወጣ ድረስ ህጋዊ አካሄዶችን እንደሚከተል አረጋግጧል። የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ አባልና የህግና ፍትህ ጉዳዮች ቋሚ ኮሚቴ አባል ከአዋጁ ተፈጻሚነትን በተመለከተ ጥያቄዎች ቀርበዋል። የከተማና መሰረተ ልማት ሚኒስትር ዴኤታ ወይዘሮ ሄለን ደበበ አሁን ላይ በመላው ሀገሪቷ የአገልግሎት አሰጣጥ ስርዓት መሻሻሎች ያሉበት መሆኑን አብራርተዋል። ስራው አዲስ እንደመሆኑ መጠን ሊያጋጥሙ የሚችሉ ጉዳዮች በአዋጁ እንዳልተመላከቱና በቀጣይ ከከተሞች ጋር የሚኖረውን ቅንጅታዊ አሰራሮች የቤት ስራ ተወስዶ እንደሚሰራበት ጠይቀዋል። የፍትህ ሚኒስቴር ወይዘሮ ሀና አርአያ ስላሴ በበኩላቸው የኢትዮጵያ ዜጎች በሌሎች ሀገራት ያገኙትን አይነት መብት በተመሳሳይ በኢትዮጵያ የሌሎች ሀገራት ዜጎች እንዲያገኙ የሚያስችል የግንባታ ዘርፉን የሚያነቃቃም ተጨማሪ ኢንቨስትመንትን የሚስብና የስራ ዕድልን የሚፈጠር አዋጅ መሆኑን በማመላከት የትኛውም የሚወጡ ህጎች በጥንቃቄ ታይተው የህገ መንግስቱን ድንጋጌዎች የማይጥሱ መሆናቸው ተረጋግጠው እንደሚወጡ ተናግረዋል። በቀጣይ ህዝባዊ ውይይት ይኑር አይኑር የተባለ ነገር ባይኖርም ረቂቁ ከቀረበበት ጊዜ ጀምሮ ባሉት 20 ቀናት ውስጥ ይጸድቃል ተብሎ እንደሚታሰብና ቀጣይ ሳምንት በሚደረጉ ውይይቶች ማስተካከያዎች ታክሎበት ይጸድቃል ተብሎ እንደሚጠበቅ የቋሚ ኮሚቴው ሰብሳቢዎች ተናግረዋል። መንግስት በአሸባሪነት በፈረጀውና ሸኔ ተብሎ በሚጠራው ቡድን ላይ የኦሮሚያ ክልላዊ መንግስት የማያዳግም እርምጃ እየወሰደ መሆኑን ገለጸ። የኦሮሚያ ክልላዊ መንግስት ሸኔ ላይ የማያዳግም እርምጃ እየወሰደ መሆኑን የክልሉ ፖሊስ ኮሚሽን ኮሚሽነር ሌተናል ጀነራል ድሪባ መኮንን ተናግረዋል። ታጣቂ ቡድኑ ባለፉት 6 ዓመታት የክልሉን ሰላም በማደፍረስ በዜጎች ላይ ኢሰብአዊ ድርጊት ሲፈጽም መቆየቱን ያስታወሱት ኮሚሽነሩ ዓላማውም ከውጭና ከውስጥ ጠላቶች ጋር በመቀናጀት ህገ መንግስታዊ ስርዓትን ለመናድ እንደነበር ተናግረዋል። በሰላማዊ መንገድ ሀሳባቸውን አቅርበው ዓላማቸውን እንዲያሳኩ ድል ቢመቻችላቸውም የቡድን ግን ሰላማዊውን መንገድ እንዳልመረጠም ጠቅሰዋል። ቡድኑ ትጥቅ ይዞ ጫካ ከገባ በኋላም መንግስት ችግሩ በሰላም እንዲፈታ በርካታ ጥረቶችን ሲያደርግ መቆየቱን ያወሱት ሌተናል ጀነራል ድሪባ የሰላም መንገዱን አልቀበል ሲል የተጠናከረ እርምጃ መወሰድ መጀመሩን ተናግረዋል። የቡድኑን አፍራሽ ዓላማ የተረዱ አመራሮችና ታጣቂዎች በሂደቱ ወደ ሰላም መንገድ መምጣታቸውን የጠቀሱት ኮሚሽነሩ የሰላም አማራጭ ባልተቀበሉት ላይ እርምጃው ቀጥሏል ብለዋል። አሁን በጫካ የቀሩት እጃቸው በደም የተነከሩና በወንጀል የተጨማለቁ በመሆናቸው መንግስት ምህረት ቢያደርግላቸው ህዝብ እንደማይቀበላቸው የተረዱ መሆናቸውንም ገልጸዋል። በየቦታው አሳቻ ሰዓት ጠብቆ መኪና እያስቆመ የሚፈጥረው ሁከት የቡድኑ ጥንካሬ ሳይሆን ተስፋ መቁረጡን የሚያሳይ መሆኑን ያወሱት ሌተናል ጀነራል ድሪባ ይህን የሚያደርጉት ደግሞ ከህዝብ ዘርፈው በተለያዩ አካባቢዎች ራሳቸውን በመሰወር ለመኖር እንዲያስችላቸው እንደሆነ ተናግረዋል። ታጣቂ ቡድኑ በተወሰደበት ተከታታይ እርምጃ አቅሙ እየተዳከመ እንደ ሙገር ሸለቆ፣ ምዕራብ ጉጂ፣ ምዕራብና ቄለም ወለጋ እንዲሁም ሐረርጌ አርሲ መካከል በሚገኙ የተወሰኑ አካባቢዎች እየሸሸ መሆኑን አስታውቋል። ቡድኑ እስከሚጠፋ ድረስ የተጠናው እርምጃ ተጠናክሮ እንደሚቀጥልም ገልጸዋል። መንግስት ከህዝቡ ጋር ተባብሮ ጸረ ህዝብ የሆነውን ቡድን ከክልሉ ተጠራርጎ እስከሚጠፋ ድረስ የጀመረውን ዘመቻ እንደሚቀጥልና ክልሉን በቅርቡ ሙሉ በሙሉ ወደ ሰላሙ እንደሚመለስ ሌተናል ጀነራል ድሪባ መኮንን ገልጸዋል። ተፈናቃዮችን የመመለስና ሉዓላዊነትን የማረጋገጥ ስራ ይሰራል ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ በሽሬ እንደ ስላሴ ከተማ ባደረጉት ንግግር ተፈናቃዮችን የመመለስና ሉዓላዊነትን የማረጋገጥ ስራ ይሰራል። የክልሉ ጊዜያዊ አስተዳደር እውቅና የሰጠው የአክል የተሰኘው ሰልፍ በመቀሌ ተጀምሯል። የተቃውሞ ሰልፍ በሌሎች የትግራይ አካባቢዎችም ይቀጥላል ብለዋል። በዲያስፖራውም ተመሳሳይ ሰልፎች ይደረጋሉ ያሉት የጊዜያዊ አስተዳደሩ ፕሬዚዳንት ሌተናል ጀነራል ታደሰ ወረደም የፌዴራል መንግስትና የኢትዮጵያ ህዝብ የትግራይን ህዝብ ችግሮች በሰላማዊ መንገድ ለመፍታት ቁርጠኝነታቸውን እንዲያሳዩ ጥሪን አቀርባለሁ ብለዋል። በዚህ አጋጣሚ ለትግራይ ህዝብ የማስተላልፈው መልእክት ደግሞ የጥንካሬያችን መገለጫ የሆነውን አንድነታችንን ማጠናከር አለብን ሲሉ ነው ትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ በሽሬ እንደ ስላሴ ከተማ ባደረጉት ንግግር ላይ የገለጹት።
እየቀጠለ ባለው የእስራኤልና የኢራን ጦርነት በዛሬው ዕለት የኢራን ድሮኖች የእስራኤልን የአየር መከላከያ ጥሰው ከባድ ጥቃት መፈጸማቸው ተሰምቷል። የእስራኤል ሚዲያዎች የኢራን ድሮኖች አብዛኛዎቹ የከሸፉ ቢሆንም የተወሰኑት ከባድ ጉዳት ማድረሳቸውን እየዘገቡ ነው። የቱርኩ ፕሬዚዳንት ረሲብ ጠይብ ኤርዶጋን በበኩላቸው ያለምንም ጥርጥር ጦርነቱን ኢራን ታሸንፋለች ሲሉ ተናግረዋል። እስራኤል በመካከለኛው ምስራቅ እያካሄደችው ያለው መተናኮል ሂትለር ሁለተኛውን የዓለም ጦርነት ካስነሳበት መንገድ ጋር ተመሳሳይ ነው ብለዋል። እስራኤልን መደገፍ ዋጋ ያስከፍላል ያሉ ሲሆን የአረብ ሀገራት አንድነታቸውን ካጠናከሩ ማንም አይደፍረንም ሲሉ ተናግረዋል። ከሰሞኑ የእስራኤል ሚዲያ ቻናል 13 በጋዛና በኢራን ድል አድርገናል፣ የፍጻሜው ጨዋታ ከቱርክ ጋር ይሆናል ሲል መዘገቡ ይታወሳል። ከዚሁ ጋር በተያያዘ ኢራን 3 ወታደራዊ መሪዎችን መምረጧ ተሰምቷል። የኢራኑ መሪ አያቱላ አሊ ኻሜኒ በእስራኤል ጥቃት የሚገደሉ ከሆነ 3 ከፍተኛ ወታደራዊ መሪዎች እነሱን እንዲተኩ በተዋረድ መምረጣቸውን ዘኒውዮርክ ታይምስ በዛሬው ዘገባው አስነብቧል። እስራኤል ዋነኛ ግቤ የኢራኑን መሪ ማስወገድ ነው ማለቷ የሚታወስ ነው። ኢትዮጵያና የተባበሩት መንግስታት ድርጅት አዲስ የ6.5 ቢሊዮን ዶላር የልማት ትብብር ማዕቀፍ ስምምነት ተፈራረሙ። የኢትዮጵያ መንግስትና የተባበሩት መንግስታት ድርጅት ከጎርጎሮሳውያኑ 2025 እስከ 2030 የሚዘልቅ የ6.5 ቢሊዮን የአሜሪካ ዶላር አዲስ የልማት ትብብር ማዕቀፍ ተፈራርመዋል። አዲሱ የትብብር ማዕቀፍ የአየር ንብረት ለውጥን እንዲሁም የኢኮኖሚያዊ ቀውስን የመቋቋም አቅምን በማጠናከር ዘላቂ የምግብ ስርዓቶችን በመገንባትና በገጠራማ አካባቢዎች ኑሮን ለማሻሻል ያለመ መሆኑን ከገንዘብ ሚኒስቴር የተገኘው መረጃ ያሳያል። እንዲሁም ሴቶችን በማብቃት ላይ በማተኮር የስራ ዕድሎችን በመፍጠር በዲጂታል ትራንስፎርሜሽን አማካኝነት የልማት ፕሮግራሞችን በማዘመን እንዲሁም እንደ ሴቶች፣ ህጻናትና አካል ጉዳተኞች ላሉ የህብረተሰብ ክፍሎች ሁሉን አቀፍ ድጋፍ በማድረግ የኢትዮጵያን አጣዳፊ ችግሮች ለመፍታት ያለመ መሆኑ ተጠቁሟል። ማዕቀፉን ሙሉ በሙሉ ለመተግበር 6.5 ቢሊዮን የአሜሪካ ዶላር ያስፈልጋል የተባለ ሲሆን በአሁኑ ወቅት 1.5 ቢሊዮን የአሜሪካ ዶላር ገደማ ተሰብስቧል ተብሏል። ይህም 5 ቢሊዮን የአሜሪካ ዶላር የገንዘብ ክፍተት ያለው ሲሆን ይህንን ክፍተት መሙላት የማዕቀፉን ዓላማዎች ለማሳካትና ተጽዕኖ ፈጣሪ ውጤቶችን ለማረጋገጥ ወሳኝ መሆኑ ተመላክቷል። በስምምነቱ የፊርማ ስነ ስርዓት ላይ የኢትዮጵያ ገንዘብ ሚኒስቴር ዴኤታ ሰመረታ ሰዋሰውና የተመድ የኢትዮጵያ ሰብአዊ ድጋፍ አስተባባሪ ራሚዝ አልአክባሮቭን ጨምሮ በሀገሪቱ ከሚንቀሳቀሱ የተለያዩ የተባበሩት መንግስታት ድርጅት ኤጀንሲዎች የተውጣጡ ተወካዮች ተገኝተዋል። በተያያዘ መረጃ ኢትዮጵያና ዴንማርክ የ238.4 ሚሊዮን ዶላር የሁለትዮሽ የልማት ስምምነት ተፈራረሙ። ኢትዮጵያና ዴንማርክ ከጎርጎሮሳውያኑ 2025 እስከ 2029 ድረስ ለ5 ዓመታት የሚዘልቅ የ238.4 ሚሊዮን ዶላር የሁለትዮሽ የልማት ስምምነት ተፈራርመዋል። ስምምነቱ በሁለቱ ሀገሮች መካከል እያደገ የመጣውን አጋርነት ያሳያል ተብሏል። ለ5 ዓመታት ለሚዘልቀው ፕሮግራሙ 238.4 ሚሊዮን የአሜሪካ ዶላር ድጋፍ የተደረገ ሲሆን ይህም የዴንማርክ ታላላቅ ዓለም አቀፍ የልማት እርዳታ ፕሮግራሞች ውስጥ አንዱ መሆኑ ተመላክቷል። የገንዘብ ሚኒስትር ዴኤታ ሰመረታ ሰዋሰው ፕሮግራሙ ለኢትዮጵያ በጣም አስፈላጊ በሆነ ወቅት ላይ መምጣቱን ጠቅሰው ዴንማርክ ላደረገችው ድጋፍ ምስጋና አቅርበዋል። በኢትዮጵያ የዴንማርክ አምባሳደር ሱኒ ክሮግስትሩፕ ስምምነቱ በኢትዮጵያና ዴንማርክ መካከል ያለውን ጠንካራ የሁለትዮሽ ግንኙነትና ለዓመታት የዘለቀውን መልካም አጋርነት የሚያሳይ ነው ብለዋል።